የአሜሪካ ኤርቤዝ ውስጥ ቆመው የነበሩ ሌሎች 5 የሪፊውሊንግ ኤርክራፍቶች ከኢራን በተተኮሰ ባሊስቲክ ሚሳኤል ውድመት እንደደረሰባቸው እየተነገረ ነው ያለው። አዳዲስ ሚሳኤሎች እስራኤል አልቻለቻቸውም ነው ብላችሁ በቃ አልቻለቻቸውም። ሰሞኑን እዚህ ከኢራን ሳይድ የሚተኮሱ እነዚህ ባሊስቲክ ሚሳኤሎች ወደ ላያቸው ላይ ክላስተር ባር ሄዶ ደግሞ አየር ላይ የሚበተኑትን ጦር መሳሪያዎች የያዙት ሚሳኤሎች አልቻለቻቸውም። አሜሪካ የጦር ሚኒስትር ከሰዓታት በፊት ባወጣው መግለጫ ዛሬ ኢራን ላይ ከባድ ጥቃት እንሰነዝራለን ሲል ተናግሯል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወደና የተከበራችሁ የኑር ሚዲያ ፋሚሊዎች እንዴት አላችሁ? ዛሬም አዳዲስ መረጃዎችን እንግዲህ ወደ እናንተ ይዤላችሁ መጥቻለሁኝ። ኢራናውያን እንግዲህ በጦርነቱ ዓለምን ማስገረማቸውን ቀጥለዋል። በሳውዲ አረቢያ በሚገኘው የአሚር ሱልጣን አየር ኃይል ሰፈር ላይ በተሰነዘረ የሚሳኤል ጥቃት 5 የአሜሪካ የነዳጅ ጫኝ አውሮፕላኖች መውደማቸውን ይዘግቧል። በሌላ መረጃ የአሜሪካ ጦር ሚኒስትር ፔንት ሄንግሰን ባወጣው መግለጫ እንግዲህ የኢራን አመራሮች ወደ ተሻለ ሁኔታ ገብተዋል፣ ተደብቀዋል፣ ተስፋ ቆርጠዋል፣ ወደ ምድር ውስጥ ገብተው በፍርሃት እየተሸበሩ ነው እያለ እንግዲህ መግለጫ በሰጠበት ማግስት የኢራን አመራሮች እንግዲህ በመታዩት መንገድ እንግዲህ በየአደባባይ ወጥተው ህዝቦቻቸው ጋር አብረው መስዋዕት ለመክፈል ዝግጁ መሆናቸውን እንግዲህ አስመስክረዋል። በሌላ መረጃ የሆርሙዝ ሰርጥን እናቋርጣለን የኢራንና የአያቱላህን ቀጭን የሆነች ትዕዛዝ አልሰማም ብለው እንግዲህ የሆርሙዝ ሰርጥን ለማለፍ እንሞክራለን ብለው ያሰቡ መርከቦች እየነደዱ ነው የሚገኙት። እሱም መረጃ እንመልከት። እሺ ዩ ጋይስ አሁንም አፕዴቶች አሉ። ኦይል ላይ ስትሬት ኦፍ ሆርሙዝ እንደምታውቁት አሁንም የተዘጋ ነውና እስካሁን ሰዓት ድረስ ማለት ነው ወደ 15 ሺፖች አታክ ተደርገዋል በኢራን ማንንም ማለፍ አይችልም ምናምን ነገር ስላለች ማለት ነው። እነዚህ ሺፖች ማለት ነው ከማልታ ከታይላንድ እና ከተለያዩ ቦታዎች የመጡ ኦይል ለመቅዳት ሞክረው አታክ ተደርገዋል ማለት ነው። ኦፍተም ሰርቫይቭ አድርገዋል ሰዎቹ ውስጥ ያሉት፣ ግን ታንከሮቹ እንደምታዩት ዲሞሊሽድ ሆነዋል ማለት ነውና እንደምታውቁት ለቻይና የተፈቀደ ነበረ መቶን መቅዳት ኢራንና ቻይና ሪፍ ሪሌሽንሺፕ ስላላቸው ማለት ነው። ግን በዚህ ሰዓት ኢቭን የቻይና መርከቦች ራሱ እየሞከሩ አይደለም። ይሄን አስመልክቶ ማለት ነው ዩኤስኤ ምንም አይነት ምርጫ ስለሌላት ለራሻ ለ30 ቀን ሳንክሽኑን ሊፍት አድርጋላታለች ከሄደው ኦይል እንዲቀዱ ማለት ነውና ግን ኦሬዲ ትራንዚት ውስጥ ያለው ነው እንጂ ለሌሎቹ አይደለም አፕሩቭ ያደረገችው ለትራንዚት ላይ ያሉት ለታንከሮች ብቻ ነው ማለት ነው። ከዛ እንደምታዩት የኦይል ፕራይስ ትንሽ ቀነሰ፣ በጣም ትንሽ ነው የቀነሰው። ላይክ $110 የክሩድ ኦይል ወደ 95፣ ብሬንት ኦይል ደግሞ ወደ $100 ነው የተቀየረው። ይሄን በማስመልከት ደግሞ ከማርች 5 ጀምሮ ማለት ነው የመርከብ ኢንሹራንሶች እኛ ከዚህ በኋላ ኢንሹር እናደርጋችሁም። ኖርማሊ መርከቦች ኢንሹራንስ አላቸው አይደለ? የሆነ ነገር ቢሆን ላይክ ቢሰምጥ ምናምን ነገር ኢንሹራንስ መጠየቅ ይችላሉ። ግን ስቴት ኦፍ ሆርሙዝ ላይ ምንም አይነት ሪስክ አንወስድም ብለዋል ማለት ነው። እና የተለያዩ ሀገራት ማለት ነው ለምሳሌ ቪየትናም፣ ሳውት ኮሪያ ምናምን ወይ ፕራይስ ሪስትሪክሽን ወይም ደግሞ ከቤት እንዲሰሩ እያደረጉ ነው ያሉትና የኦይል ፕራይስ እስከሚረጋጋ ድረስ ከቤት እንዲሰሩ እያደረጉ ነውና የጂ7 ካንትሪዎች ይሄን በማስመልከት ማለት ነው ትራምፕን ይሄንን ዋር በእናትህ ቶሎ ጨርሰው እባክህ ቶሎ ጨርሰው ላይክ ቶሎ አቁመው እያሉት ይገኛሉ ማለት ነው። ኦይል ላይ ያሉት አፕዴቶች እነዚህ ናቸው። ሌላ አፕዴቶች ሲኖሩ እናሳውቃለን። ፎሎ ማድረግ እንዳረሱ። እንግዲህ የኢራንን የአያቱላሆችን ትዕዛዝ እንግዲህ አንሰማም ብለው ለማለፍ የሞከሩ መርከቦች እንግዲህ በእሳት እየነደዱ ነው ያሉት። እንግዲህ ከዚህ በፊት አሜሪካ እኔ ጥበቃ አደርጋለሁ በዛ ማለፍ ትችላላችሁ፣ ፕላስ ደግሞ የኢራን ባህር ኃይል ተመቶ ተዳክሞ አብቅቷል፣ እዚህ በኋላ ምንም የሚያሰጋን ነገር የለም እያሉ ሲናገሩ ነበር። ይሄንም ሰምተው እንግዲህ በእውር ድንበር ለመጓዝ በሆርሙዝ ሰርጥ ለማቋረጥ የሞከሩ መርከቦች እየነደዱ ነው የሚገኘው። አላሁ አክበር። አዳዲስ ሚሳኤሎች እስራኤል አልቻለቻቸውም ነው ብላችሁ በቃ አልቻለቻቸውም። ሰሞኑን እዚህ ከኢራን ሳይድ የሚተኮሱ እነዚህ ባሊስቲክ ሚሳኤሎች ወደ ላያቸው ላይ ክላስተር ባር ሄዶ ደግሞ አየር ላይ የሚበተኑትን ጦር መሳሪያዎች የያዙት ሚሳኤሎች አልቻለቻቸውም። አመሻሹን አካባቢ እንደምትመለከቱት በቴል አቪቭ ሰማይ ላይ እነዚህ ሚሳኤሎች ተመልክተው ነበርና ሳይረኖችና የተለያዩ የማንቂያ ደወሎች በጣም እየጮሁ ነበር ህዝቡን ወደ ሼልተር እንዲገባ ለማድረግ ማለት ነው። እንግዲህ እነዚህ ሚሳኤሎች ላንድ እያደረጉ እንደነበርና እንደምትመለከቱት የተለያዩ የመኖሪያ ቤቶች ላይ እንደዚህ ዳሜጅ እንዳደረሱ መረጃዎች ወጡ የሚገኙት። these are the suburbs or ደግሞ እንትኖች የሚኖሩበት ነው የእስራኤል የሚኖሩ ቦታዎች ናቸው። የምትመለከቷቸው አምቡላንሶች አሉ። የእስራኤል አምቡላንስ እሳት እንደዚህ እንደሚገኝ የክለስተር ቦምብ ክፋቱ የት እንደሚያርፍ አታውቁትም። ባይዘይ የክለስተር ቦምብ ክፋት እንደ መሰለ ለምሳሌ አሁን አንድ ካምፕ ዲስትሮይ ለማድረግ ከፈለኩ ደግሞ አንድ አካባቢ አንድ ሰፈር ዲስትሮይ ለማድረግ ከፈለኩ መጠቀም ይችላል ነገር ነው። አየር ላይ ይደርሳል፣ ይበተናል። 80ም ወር ደግሞ 100 የሚሆኑት ፈንጂዎች ከተበተኑ በኋላ የት እንደሚያርፉ አልቆጣጠራቸውም እያንዳንዱ ፈንጂ ማለት። ስለዚህ ዝም ብሎ የሚዘንቡት እንዳለ በመጡበት ቦታ ይፈነዳሉ። በጣም ነው የሚያስጠላው። ደግሞ ታውቃላችሁ ወደቀ አንደኛው ፈንጂ ለምሳሌ ብቻ ይሄን የሚያክል ቦምብ ወር ደግሞ ይሄን የሚያክል ፈንጂ ወደቀ አይደለ? እንደወደቀ ላይ ፈነዳ ይችላል፣ ጊዜ ሊወስድ ይችላል። ስለዚህ ሀገር ሰላም ተብሎ ያ ቦምብ ሳይታይ ሀገር ሰላም ተብሎ እየተካሄደ ባለበት ሰዓት እንግዲህ ሊፈነዳ ይችላል። ይሄም ደግሞ ወደ ቀን አካባቢ ይሄ ወደ አመሻሽ ኦልሞስት ሊመሽ አካባቢ የተቀረጸ አንድ ጥቃት ነው። ይሄም እንደዚሁ እንግዲህ በጣም ከፍተኛ ተቀጣጣይ ቦታ ላይ እንደምትመለከቱት አርፎ ነው። ብቻ እነዚህ ክላስተር ሚሽኖች እስራኤል እየቻለቻቸው አይደለም፣ ሌላ አዲስ መፍትሄ መፈለግ አለባት። እነዚህ ኢንተርሴፕት ባደረገበት እስካሁን ደስ የሚመቱን ባሊስቲክ ሚሳይሎች በእነ አይረን ዶም፣ በእነ ዴቪድ ስሊንግ፣ በእነ አሮ፣ በእነ ኤስኤም3 ምናምን የሚባሉት የመቃወሚያ ሚሳይሎች የመታችን ያከሸፈች ነበር። አሁን ግን ሌላ አዲስ መፍትሄ ያስፈልጋታል። ምሽቱ ያው እንግዲህ እንደተመለከታችሁ ነበር ያ ጀማ እንዴት ነበር
ምን አይነት ፊሊንግ ተሰማችሁ? በጋዛ ምድር ላይ ያንን ሁላ ቦምብ ሲያዘንቡ የነበሩት ወራሪዎቹ እስራኤላውያን እንግዲህ እንደምትመለከቱት እንግዲህ በእሳት ቃጠሎ እየነደዱ ነው የሚገኙት። ክላስተር ቦምቡን ደግሞ ጭራሽ መቋቋም በማይችሉበት ሁኔታ ላይ ነው የሚገኙት። ያ ጀማ እንግዲህ ሰዎች በትልቅ ቅጣት ባይኖርባቸውና በቪዲዮ በስልኮቻቸው እየቀረጹ መልቀቅ ቢችሉ ኑሮ እንግዲህ ማለት ቴል አቪቭን እንግዲህ ወይም ደግሞ ጋዛና ቴል አቪቭን መለየት በሚከብድ ደረጃ ልታዩ ትችላላችሁ። በርካታ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ዛሬ በሊባኖስ ውስጥ ከጁማ ሰላት በኋላ የእስራኤል ወታደሮች አንድን ወረቀት ሲበትኑ ነበር። ወረቀቱ ላይ ያለው ምን ይላል? ከሊባኖሱ ሂዝቡላህ ተቃራኒ እንድትቆሙ ወይም ደግሞ እንድታወዙት ሲል ጥሪን ያስተላልፋል። እንግዲህ ከሊባኖሱ ሂዝቡላህ በተደጋጋሚ ከባድ ጥቃት እየተሰነዘረባት የምትገኘው እስራኤል ሌላኛውን መንገድ እየመረጠች ትገኛለች። ከጦርነት በሌላ ተቃራኒ ማለት ነው። የአሜሪካ የጦር ሚኒስትር ከሰዓታት በፊት ባወጣው መግለጫ ዛሬ ኢራን ላይ ከባድ ጥቃት እንሰነዝራለን ሲል ተናግሯል። እስከዛሬ ከፈጸምነው ትልቁን ጥቃት ዛሬ የምንፈጽም ይሆናል ሲል እንግዲህ አስጠንቅቋል። ከዚህ በፊትም ከ3 ቀን በፊት እንደዚህ ብለው ነበረ። ነገር ግን እነሱ ጥቃት ብለው ወይም ከባድ ጥቃት ብለው የገለጹትን ጥቃት ሲፈጽሙ የቴህራን ህዝቦች ተራዊ ሰላት ሲሰግዱ ነበረ። የእስራኤል ጤና ጥበቃ ሚኒስትር በጥቂት ቀናት ውስጥ ብቻ በእስራኤል ውስጥ 2975 እስራኤላውያን ከባድ ቁስለት አጋጥሟቸዋል ብሏል። ዛሬ ጠዋት በዱባይ የዓለማችን ረዥሙ ህንፃ ቡርጅ ከሊፋ አጠገብ ትልቅ የድሮን ጥቃት እንደተሰነዘረ እየተነገረ ይገኛል። የተረጋገጠ ዜና ባይኖርም ነገር ግን ይሄ ጥቃት የተሰነዘረው በኢራን ነው እየተባለ ይገኛል። እንግዲህ ዩናይትድ አረብ ኤሚሬትስ ዱባይ ህዝቦቿን እያስጠነቀቀች ነበር ጥቃት ሊሰነዘር እንደሚችል ገምታ ማለት ነው። በአዳዲስ መረጃዎች ኢንሻአላህ ወደ በኋላ እንመለሳለን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አዳርሱት። ስንሳት ደረሳችሁ የተለመደውን የኮሜንት ህብረታችሁን ታሳያላችሁ። እዚህ ጋር ደግሞ በሌሊት 10 ሰዓት ሌላ ትኩሳት። ትላንትና ልክ በዚሁ ሰዓት አንድ የአሜሪካ የኤርክራፍት ሪፊውሊንግ ፕሌን መከስከሱን ነገራችሁ ነበር በኢራቅ አየር ክልል ላይ አይደለ? ዛሬ ደግሞ እየተሰማ እንዳለ ዜና ሳውዲ አረቢያ ውስጥ የሚገኘው ፕሪንስ ሱልጣን ኤርቤዝ ውስጥ የአሜሪካ ኤርቤዝ ውስጥ ቆመው የነበሩ ሌሎች 5 የሪፊውሊንግ ኤርክራፍቶች ከኢራን በተተኮሰ ባለስቲክ ሚሳኤል ውድመት እንደደረሰባቸው እየተነገረ ነው ያለው። ሙሉ ለሙሉ አልወደሙም፣ ግን ጉዳት ደርሶባቸዋል ነው እየተባለ ያለው። ብቻ ግን ያ በቆሙበት የኢራን ባለስቲክ ሚሳኤል መጥቶ እንግዲህ እንዳወደማቸው ነው እየተነገረ ያለው። በዚህ 2 ቀን ውስጥ ብቻ እንግዲህ አሜሪካ 6 የሪፊውሊንግ ኤርክራፍቶች ጉዳት እንደደረሰባቸውና ማጣቷን እየተነገረ ነው ያለው። በሌላ በኩል የትላንትና እንግዲህ የአሜሪካ ሴክሬታሪ ኦፍ ዋር ኦር የጦር ሚኒስትሩ ወጥተው አንድ ንግግር ተናግረው ነበረ። የኢራን አመራሮች በሙሉ እንደ አይጥ ጉድጓድ ውስጥ ተደብቀው ነው ያሉት ብሎ ለማንጓጠጥ ሞክሮ ነበረ። እሱ ይሄንን እያለ ባለበት ሰዓት ግን የኢራን አመራሮች ግን ከፕሬዚዳንቱ ጀምሮ እስከ ሙሉ ካቢኔያቸው ኢንፐብሊክ ነበሩ። ትናንትና የቁድስ የዓመታዊ የፍልስጤማውያን ሬዚስታንስ የሚያከብሩበት ሰልፍ ነበር፣ ትልቅ ሰልፍ ነበር። እዛ ውስጥ ፕሬዚዳንቱ መስዑድ ፔዜሽኪያን፣ ፎሬን ሚኒስትሩ አባስ፣ አሊ ላሪጃኒ፣ ግብርና ሚኒስቴር፣ ጤና ሚኒስቴር፣ ኢንቴሪየር ሚኒስቴር ምናምን ኤቭሪ እዚህ ጋር የምታዩቸው በሙሉ እንዳለ ኢንፐብሊክ ወጥተው ትናንትና ሰልፍ ላይ ነበሩ። እነሱ ኢንፐብሊክ ከወጡት ውስጥ ደግሞ የተወሰኑትን ሰዎች አያቶላ ሙጅተባ ኾሜኒን ጨምሮ ላሪጃኒን ጨምሮ እንግዲህ የተወሰኑትን ሰዎች አሜሪካ ያሉበትን ለጠቆመኝ $10 ሚሊዮን እከፍላለሁ ብላ ደግሞ ትናንትና አናውንስ አድርጋለች። እሷ አናውንስ እያደረገች እነሱ እኮ ኢንፐብሊክ ወጥተው ሰልፍ ላይ ነበሩ። ለማንኛውም $10 ሚሊዮን እከፍላለሁ የሚል ባውንቲ ወጥቷል ትናንትና የሙጅተባ ኾሜኒን፣ አሊ ላሪጃኒን እና እነዚህ እዚህ ጋር የምታዩቸውን ኦፊሻሎችን ያሉበትን ለጠቆመኝ እንግዲህ $10 ሚሊዮን እከፍላለሁ ብላለች አሜሪካ ይህንን እያለች ባለችበት ሰዓት ደግሞ ኢራን ደግሞ ሌላ ዋርኒንግ ሰጥታለች። ኢራን ደግሞ ሚድል ኢስት ውስጥ የምትገኙ የአሜሪካ የቢዝነስ ተቋማት በሙሉ ኢሚዲየትሊ ፈውረን ለቃችሁ እንድትወጡ የሚል ሊስት አውጥቷል። እዚህ ጋር የምታዩቸው ሊስቶች ናቸው። እነ አፕል፣ ኢንቴል፣ ኦራክል፣ ማይክሮሶፍት፣ አዶቤ ምናምንና የመሳሰሉት እዚህ ጋር የምታዩቸውን በሙሉ ከሚድል ኢስት እና ከእስራኤል ውስጥ ካሏችሁ ኦፊሶች በሙሉ ኢሚዲየትሊ ለቃችሁ እንድትወጡ ጥቃት ልናደርስባችሁ ነው የሚል ማስጠንቀቂያ ሰጥቷል። ብቻ ነገሩ ውስብስብ ነው ብራዘር። ዓለም በዚህ ሰዓት አንድ ሀገር የማድነቅ ግዴታ ውስጥ ገብቷል። 11 ሀያል ሀገራትን ቀጥ አድርጋ የያዘች በጦርነት የተፋለመች እሷም ኢራን ትሰኛለች። በቴክኖሎጂ እንዲሁም በጦርነቱ ተገዳዳሪ ግን አላገኘችም። ከአሜሪካና ከእስራኤል ውጪ ማንም ሊተኩስባትም ፍቃደኛ አይደለም። በታሪኳ ለመጀመሪያ ጊዜም የሆርሙዝ ሰርጥን ዘግታለች። አንድም በርሜል ነዳጅ የጫነ መርከብ በዚህ ቢያልፍ ውርድ ከራሴ የሚል ትዕዛዝም ቀጠን ያለ አስተላልፋለች። አረብ ሀገራት ለወትሮ አብረዋት ነበሩ። ላይ ግን ኢራን ፊቷን አዙራባቸው ድሮን እየዳከች ሚሳኤሎችን እያስወነጨፈች ብትመታቸው እነሱ ከመከላከል ውጪ ሌላ ምንም አማራጭ የላቸውም። ለመተኮስ ፍቃደኛ አልሆኑም። ምክንያቱ ደግሞ እያንዳንዱ የሚያመርቱት ዘይትና ነዳጅ በእሷ ቁጥጥር ስር ባለ ሆርሙዝ ሰርጥ ውስጥ ስለሚያልፍ ብቻ አይደለም። ኢራን ለአረብ ሀገራት ታሪካዊ ጠላት ለሆነችው
እስራኤል ትክክለኛና ወሳኝ ሀገር ቅጣት ትሰጣለች ተብሎ የሚታሰብ ነች። ታዲያ በዚህም አለበዛ እስራኤልን ከሚያስጨንቁ ሀገራት የኢራን ድጋፍ ቀጥተኛ አለበት። ሚሊሻ በማደራጀት ቴክኖሎጂ እንዲሁም በጦር ኃይል የተደራጀን ድጋፍ በማድረግ ለአረብ ሀገራት ከየመን ጨምሮ በውስጥ አዋቂነት ድጋፍ እንደምታደርግም ይታወቃል። ታዲያ አሁን ፊት አዙራባቸው እነሱም ብደበድብም እነሱ ምላሻቸው ግን ሆድ ይፍጀው ነው። እዚህ ቀደም በንጉሳዊ ዘመን ከ1979 በፊት ከአሜሪካ ጋር ወዳጅ ነበረች። አሁን ደግሞ ታሪካዊ ጠላት። ምክንያቱ ደግሞ 1979 ላይ ሙስሊም አመራር ኢራንን ስለተቆጣጠረና አሁን ላይ ከአሜሪካ ጋር ያላቸው አመለካከትና አስተሳሰብ እጅግ በጣም ለየት ያለ ስለሆነ ነው። እዛም 8 ዓመት ሙሉ ኢራንና ኢራቅ ጦርነት ሲያካሂዱ አሜሪካ ኢራንን ደግፋ ደማቸውን ስታፈስ የነበረችው። እዚህ ደርሶ አሜሪካ ኢራቅ ላይ ስትቀየርም ይሁን ይበልሽ ብላ ስር የሰደደ ታሪካዊ ለውጥን አድርጋ ጂኦፖለቲክሱን መቆጣጠር ይቻለችው። ቻይና፣ ራሽያ እና ሰሜን ኮሪያ እባክሽ ስማችንን ጥሪ እያሉ የሚጠባበቁ ይመስላሉ። አግዙኝ እስክትል ሶስተኛ የዓለም ጦርነት ይመጣል የሚያስብለውን እርምጃ ለመውሰድም ዝግጁ ናቸው። ታዲያ የኢራን ጥንካሬ እነዚህ ሀገራት ላይ ጦር መምዘዟ እናንተ በምን ትመለከቱታላችሁ? የእሷ ጥንካሬ ወይስ ከሁሉም ጋር መባላቷ እንደ ቀሽምነት ይቆጠርባት ይሆን? ይህ የሚኖር ህይወት ነው። ሰላም። የአሜሪካው የጦር መርከብ አብርሃም ሊንከን የዓለማችን ግዙፉ የጦር መርከብ ነው። ወደ ኢራን እያቀና እንደነበረ ታውቃላችሁ። አሁን ግን ፊቱና ዙሯል። ወዴት? ወደ አሜሪካ። ምክንያቱም ደግሞ ኢራን በሚሳኤልና በሰው አልባ ድሮኖች ጥቃት ካደረስኩበት በኋላ ነው መመለስ የቻለው ብላ መግለጫ አውጥታለች። እንዲሁም ደግሞ አዲሱ የኢራን መሪ ሙጅተባ አሊ ካሚኒ የሆርሙዝ በር ሙሉ ለሙሉ መዘጋቱን አስታውቋል። አይከፈትም እኛ እስካልፈቀደን ድረስ ብለዋል። እንግዲህ አውሮፓ በኢኮኖሚ ቀውስ እኛም ሀገር ያለውን የኢኮኖሚ ቀውስ እየተመለከታችሁ ነው። የሆርሙዝ በር መዘጋት የሚቀጥል ከሆነ በጣም ከባድ የሆነ ቀውስ ውስጥ እንደምንገባ ምንም ጥያቄ የለውም። አላህ ሰላሙን ያምጣልን። ሰላም አለይኩም ወራህመቱላሂ ወበረካቱ።